በኦሮሚያ ክልል በምስራቅ ሸዋ አካባቢ ያለውን የክረምት ስንዴ እርሻ ማሳጨድና የበጋ ስንዴ ማስጀመር ፕሮግራም ነበር ዛሬ ነበረን። ዘንድሮ በሀገር ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ አመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። እነዚህ ሁሉ በካርቦሃይድሬት እና በፕሮቲን እንዲሁም በፍሩቱ ያሉ ምግቦች ለጤናችን ገንዘብ እና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። እና ማሽን ስንጠቀም ሰፋፊ ቦታ አሁን በጋ በበሬ ማረስ ይከብዳል፣ ደረቅ ስለሚሆን በትራክተር ሲሆን ሞር ይቀላል። ከታረሰም በኋላ በእጅ መሰብሰብና በኮምባይነር አንድ አይደለም። ባጠረ ጊዜ ውስጥ ምርት ለመሰብሰብና የሚጠፉ ዌስት ለመቀነስ ያግዛል። ከፓፓያና ከሙዝ አንጻር ያየነው አዲስ ነገር ከዚህ ቀደም የነበረው ፓፓያ ግንዱ ረጅም ፍሩቱ ያነሱ ነበሩ። ይሄ አዲሱ ዝርያ አጠር ያለ ግን በጣም ፕሮዳክቲቪቲው ሃይ የሆነ ነው። ሙዙም ጣፋጭ ዝርያ ከእስራኤል የመጣ ዝርያ ነው። እነዚህን በምርምር እያሻሻሉ ከ1 ሄክታር የሚገኘው ምርት እያሳደጉ ተጨማሪ መሬቶች እያሰፉ በክላስተር የነበረውን ምርት እያሰፉ መሄድ የምግብ ሉዓላዊነት ለማረጋገጥ በእጅጉ ያግዛል። አሁን በገጠር የሚታየው እንቅስቃሴ ሰው በጓሮም በማሳውም ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። ይሄን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል። አርሶ አደሮቻችን ብር እያገኙ ነው። ብርን በባንክ ማስቀመጥ ልምምድ እያደገ መጥቷል። ነገር ግን ቤታቸው አልተቀየሩም። ቤታቸው መቀየር አለበት። ለገጠር የሚገባ የቤት አይነት ዲዛይን ተሰርቷል። በገጠር ኮሪደር ውስጥ እንዳያችሁት አንድ ሰው ቤት ባዮጋዝ ያለው፣ ሽንት ቤት ያለው፣ የከብትና የሰው ቤት የተለያየ የሶላር ሲስተም ያለው አዲስ ጅማሮ አለና ይሄ መስፋት አለበት። ይሄን ፓፓያ የሸጠ ሰው ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር የጎረቤት ቤት መቀየር ያስፈልጋልና በአርሶ አደሩ ህይወት ውስጥ መታየት አለበት። በልጆች ውስጥ መታየት አለበት። ቤት መብራት ካለ፣ ቴሌቪዥን ካለ፣ ባዮጋዝ ካለ፣ የእናቶች ድካም የሚቀንስ ከሆነ፣ ማሳ ከታረሰ ብዙ ከተማ መሄድ አስፈላጊ ላይሆን ይችላል። እዚህ ያለው አየሩም ያምራል፣ ማሳውም ያምራል። ችግሩ ምንድነው? ማሳ ላይ የምናየውን ነገር ቤት መውሰድ መቻል ላይ ነውና በተለይ ትላልቅ ምርት የሚያመርቱ አካባቢዎች በፍጥነት አርሶ አደሩ ወደዛ አይነት የኑሮ ዘይቤ እንዲሸጋገር ማገዝ ያስፈልጋል። አሁን በጣም ጥሩ ዘመን ነው። ግልጥ ያለ ፖሊሲ አለን። በቅርበት አመራር ለመስጠት ሁሉም ይተጋል፣ ይለፋል። የኤክስቴንሽን ሙያተኞች ከአርሶ አደር ጋር ይውላሉ። የወረዳ የዞን አመራሮች አንዱ የሚታዩት በዚህ ውጤት ነው የሚገመገሙት፣ እንደ ዋና ስራቸው ይወሰዳል። ይሄን እድል መጠቀም ያስፈልጋል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ከ8.5 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በ35ም ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም። መሬት ላይ ያሉትን ስራዎች በማየት ጭምር ነው። በእርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው።
ብዙ ስራ ይጠበቅብናል፣ ግን ጅማሮ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3 4 5 ዓመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማን ተሳደገን ሀብት ካገኘን በኋላ አርሶ አደሩ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ዋናው ለኢትዮጵያውያን ማስተላለፍ የምንፈልገው መልእክት ሆሊስቲክ አፕሮች መከተላችን፣ ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል፣ ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። በአንድ ጉዳይ አቴንሽን ሰጥቶ አንደኛው መተው ያ የተሰጠው ጉዳይ ሊያድግ ይችላል፣ የተለየው ደግሞ ይቀራል። የኛ አፕሮች እሱ አይደለም። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ሚዲያው የሚያስጨሆው ብዙዎች የሚነጋገሩበት ጉዳይ ፓፓያ ሊሆን ይችላል፣ ግን ሙዝም የተሰራ ነው። ሚዲያ የሚያስጨሆው ጉዳይ ቱሪዝም ሊሆን ይችላል፣ ግን ኢንዱስትሪም የተሰራ ነው። እና ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው የሚባለውና ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን ማንም ይቀይርልን የለም። የምንቀይረው እኛ ነን። የምንቀይረው ደግሞ በልፋትና በስራ ነው። ያንን ነገር የጀመርን ይመስለኛል። እንግዲህ ይሄን ማስቀጠል ከቻል ውጤታማ እንደምንሆን ተስፋ አደርጋለሁ። ባየሁት ነገር ደስ ብሎኛል። እንበርታ፣ እንስራ ማለት እወዳለሁ። አመሰግናለሁ።